ቹቻ ዛሬም ከቤዚቲ ጋር ጓደኛነትሽን መቀጠል አልችልም። ምክንያቱም አንቺ ጥሩ ሰውና መልካም ሰው ነሽ። ይቅርታ ብታደርግልኝም የባሰ ጸጸቱ እንዲገለኝ እንጂ የምታደርግኝ ምንም ለውጥ የለውም በማለት ዛሬም እያስፈራሯሽ እንዳለ ስለሰማሁ እንጂ የመጣሁት ጓደኝነታችን ላስቀጥል አይደለም በማለት ተናርቀው ለብዙ ሰዓትና ለብዙ ደቂቃ ቢላቀሱም፣ ነገር ግን ቹቻ ድጋሚ ቤዚቲን ጥጣት ለመሄድ ወስና ተራምዳለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ክፍል አፍላ ፍቅርን ክፍል 237 ይዤላችሁ መጥቻለሁ። ላይክ ሼር በማድረግ ጀምሩ ማለት ነው። ቹቻ ለብዙ ጊዜ ጓደኛዋን ርቃት የነበረችው ቤዚቲን ዛሬ ጓደኛዋን ልትቀርባት፣ ምክንያቱም ቤዚቲ 2 ሳምንት ሙሉ ክላስ ከታ ነበረበት ስልኳ በሚደርስባት ማስፈራራቻና ዛቻ ምክንያት ድንገት አንድ ነገር ያደርጉኛል በማለት ከትምህርት ቤት ቀርታ ሁላቸውም ጓደኞቿ ሲጨነቁ ነበረ። ቤዚቲ በትምህርት ቤቱ ከፍተኛ ውጤት ያላትና መምህራኖች ሳይቀሩ የሚኮሩባት ተማሪ ስለነበረች ምንድነው ነገሩ በማለት ወደ ትምህርት ማናጀሩ ደውሎ እንድትመጣና ችግሯን ብትናገር የባሰ የበለጠ ችግር ይደርስብኛል ብላ ስላሰበኝ ችግሯን ሳትናገር ምንም አይደለም ብላ ለፖሊስ ማመልከታቸው ስለማይቀር ብላ አትናገር ወደ ትምህርት ቤት ተመልሳለች። ቹቻም ይሄን በማየቷ በጣም ደስ ብሏት፣ ነገር ግን እሷን እንዴት አድርጋ ቀርባ አብረው ችግራቸውን መጋፈጥ እንዳለባቸው ብታስብም፣ ነገር ግን ድንገት ደግሞ መታጸጋ እንደምትወስድባት እህቷን ስላመነች፣ ስለዚህ ዛሬም ስለሌለችና እንዲሁም ባለፈው ሞታለች የሚባል ወሬ ስለሰማች እንጂ ሌላ ነገር ሆኖ ስላልመጣች ትነግራታለች። ትንሽ አይን ላይን ተተያዩ በኋላ እንባ ስትናነቁ በኋላ አሁን ከሚደርስብኝ ፍራቻ፣ ዛቻና ቴክስት የጎዳ የእጅ መለየት ነው። እኔ አምኜ ልቀበል፣ አንቺ ከርተሽኛል ልበል። ነገር ግን በጓደኛ ምክንያት ብዙ ነገር አለ። ሰው ይጣላን ይታረቃል። ስለዚህ ለምን ታርቀን አንድ ላይ ሆነን ችግሮቻችንን ወይም ከዚህ ከመጣብን ፈተና ለምን አንወጣውን በማለት ትጠይቃታለች። ቹቻም ይሄ ነገር እንደማይሆንና አንቺ ግን ህይወታችን ለምን እንደዚህ እንደሆነ ፈተና እንደበዛበት ብትነግራትም፣ አይዞሽ የኔ ቆንጆ ሁሉም ነገር ያልፋን፣ አንቺ ጠንካራ ሴትና ብርቱ ነሽ፣ ስለዚህ እንደዚህ ስኮኝ ላይሽ አልፈልግም በማለት መልስ ትሰጣታለች። ስለ ያሬዲስ ምን አዲስ ነገር አለ በማለት ስትጠይቃት አይኖቿን በአይኖቿ እያየች አንቺ ነሽ ያሳጠሽኝም ብላ ብትናገር ቤዚቲ ምንኛ ደስተኛ በሆነች። ነገር ግን ቹቻን አስበልጣ ጓደኛ ምንም አዲስ ነገር የለ፣ ሁሉም ነገር ግራ ገብቶብኛል፣ ተደበላልቆብኛንም በማለት መልስ ትመልስላታለች። እሷም በቃ ይዞሽ ብላ ጓደኛዋን ካጽናናች በኋላ ነገር ግን አሁን መሄድ አለብኝ በማለት ድንገት ትነግራታለች። እሷም ለምን ብላ ስትጠይቃትም ምክንያቱም እኔ ጓደኛሽ እኮ ልሆን ወይም ታርቀና ማለት አይደለም፣ የሚደርስብሽን ቴክስት አይቼ አይዞሽ ብዬ ለማጽናናት ብቻ ነው የመጣሁ በማለት መልስ ትሰጣታለች። ያኔ ቹቻ ተለይታ ትኬር ቤዚቲ እያለቀሰች፣ እሷ ደግሞ የነበራቸውን ትዝታና የነበራቸውን ጓደኛነት የነበራቸውን ጨዋታና ሳቅና ጨዋታ ፈገግታ እያስታወሰች እንባዎቿ በአራት ማዕዘን መርገፍ ይጀምራሉ። ቤዚቲ እያለቀሰች እያለ ሄሉ ትመጣና ምንድነው አታረቃችሁ አይደል? ምን ያስለቅስሻል ብትላትም፣ እሷ ግን እንዳታረቁና ደሞም ብላም የቴክስት እየደረሰኝ እንደሆነ ስላወቀች አይዞሽ ልትለኝ እንጂ ጓደኝነታችንን ቹቻ ዛሬም አትፈልገውም በማለት ትነግራታለች። ቹቻ የሆነ ነገር ይዟታል፣ ስለዚህ ልንረዳት ይገባን፣ ታግሰን መጠበቅ ሳይኖርብን አይቀርም በማለት ሄሉ ትነግራታለች። ሄሉን በጣም ስለረበሻት ምን ማድረግ እንዳለባት ስለገባት ትናንትና ያቀረብነውን ሽማግሌና አሮጊት ሆነን እኔና አቡሽ ያቀረብነው አለ፣ ስለዚህ ለምን ስለሱ ነግረሽ ዘና አላረገብሽም በማለት ሚኪንም እንደዚህ ብዬ ሰደብኩት፣ አንተ ጎራዳ በርሜል ብዬ ሰደብኩት እያለ ፈገግ አስባለቻት። እኔ ሄሉ ነኝ የሻ ፈገግ አደረግኩሽ በማለት ጓደኛዋን ታጽናናታለች። ቤዚቲም አሁን ኤላንተና አግኝቼ ማግኘት አለብኝና ምን ላይ እንደደረሰ እስቲ ላጣራ በማለት ከሄሉን ትታት ወደ ኤላ ታመራለች። ኤላም በምላሹ ምንም አዲስ ነገር እንደሌለውና ስልኩን ቴክስት ያደረገልሽ ሰውዬ ደግሞ በህይወት እንደሌለ ይነግራታል። ግራ የተጋባችው ቤዛ ይሄ ነገር ታቅዶና ታስቦበት ነው፣ እኔም እንደሚመስለኝ ጸጋ አልሞተችም፣ ስለዚህ ራሷ ጸጋ የሆነች እየተጫወተችብኝ ያለችው
ወይስ ማን ይሆን በማለት ሀሳብ ትካዜ ይይዛታል። ምን ማድረግ እንዳለባት ግራ ገብቷት ለማንኛውም አዲስ ነገር ካለ አሁንም እንድታሳውቀኝ ስል እጠይቅሃለሁ፣ ደግሞም በዛ ላይ ደግሞ ስላገዝከኝም ከልብ አመሰግናለሁ በማለት ወደ ቦታዋ ትሄዳለች። ቾቻ ምንም አማራጭ የሌላት ዳኒንን ብታናግረውም እገዛም ብትለውም ዳኒን ሊያግዛቸውን ፈቃደኛ አይደለም። ስለዚህ ጸጥ ብላ ትምህርታቸውን እየተማሩ የሚሆነውን ነገር ሁሉ ህይወቴንም ቢሆን ነገር ግን መስዋዕት አድርጌ ቤዝቲ ማዳን አለብኝ ብላ በልቧ ብታምንም ነገር ግን ጓደኝነታቸውን ልትቀበላቸው አልቻለችም። ዛሬ ጥሩ ውጤትና ጥሩ የትምህርት ቤቱ መኩሪያ የሆነችው ቤዝቲ እንባዋ 4 ማዕዘን እየወረደ ትምህርቷ ላይ ሳይሆን ከዛሬ ከነገ እየባሰባትና ከችግር ከፈተና ፈተና እየተሸጋገረች ህይወት ያደከመቻት ሆናለች። አቡሻና ሚኪ ደግሞ ሰፈር ላይ ግንጃውን ወይም ባለማክሱን ለማጣራት አሻንቲና ሞላ ፌስታሉ ያደረጉትን ወይም እያደረጉ ያሉትን እያበረታቷቸው፣ ግን ባለ ጅም ቤት የተባለው ሁሉ አጣራሁ፣ ነገር ግን ባለማክሱን ሰውዬ ማንም ሊያገኝ አልቻለም በማለት ሞላ ፌስታሉ በምላሹ ሞላ ካልሰጠኸኝ ብር ይሄን ፌስታል ይዘህ መዞር አለብህ ብሎ ለአሻንቲ ስራ ሰጥቶት ፌስታሉን ወይም የሚገዙትን ጠርሙስና ብረት ድስት ነገር በተቃራኒው አሻንቲ ይሸከማል። ቁራሌው ደግሞ ሞላ እያለ ስራ ጀምረዋል። ያደረጉትን ብቃትና ልምምድ ሄሉና አቡሻ መድረክ ላይ አቀርበው ሁሉም ነገር በጣም መምህራቸውን ወይም አስጠናያቸውን ባይኖርም ነገር ግን ክፍለ ሀገር ስለሄደ በቪዲዮ ቀርጸው ለአስጠናያቸው ልከው በጣም አሪፍ እንደሆነና ብዙ ለውጥ ላይ እንዳለ ይነግሯቸዋል። በዛ ላይ ደግሞ ቃጭልና ቸሊና ተገናኝተው ቸሊናም ካልፈለግሽው ልጁን ምን አርግ ነው የምትይው? ለምን ከሷ አትርቅም? በማለት መልስ ትሰጣታለች። እሷም አልርቅም፣ እኔ እኮ ችክ ነኝ፣ ከኋላ ይሄ እየተከተለ ቃጩ ደሜ ቃጩዬ የኔ ወለላ ሲላይ ደስ ይለኛል፣ አንቺ ደግሞ ከህይወቱ መውጣት አለብሽ ተብላታለች። እሷም ካልፈለገሽው ልጁን ተይውና እኔ ወደ እኔ ላምጣው፣ እኔ ወደዋለሁ፣ አንቺ ግን አትወጂውም፣ በሰው ላይ መጫወት ምን ያደርግልሻል ስትላትም ደግሞ አሳይሻለሁ እንደምቀማሽ ስትላት አንቃት ልትገላት ነበረ። እሷም ይቺ እብድ የሆነች ልይ ብላ ምንም አላለችም፣ ወደ ቦታዋ ትሄዳለች። ሰብሊና ኤላ መንገድ ላይ ብቻቸውን ይገጣጠማሉ። ሰብሊም እንዲህ በማለት ለራሷ ትናገራለች። እንዴ ይሄ ልጅ መጣ ወይ? በቃ ቶሎ ባላየ ነው ማልፈው ብላ አንገቷን አቀርቅራ ስታልፍ ጭራሽ ደረቱ ላይ ሄዳ ትላተማለች። ልትወርቅ ስትልም ይይዛታል። እሷም ለምን ያስከይ ብላ አቧራ ታስነሳለች። ነው ብሎ ኤላም እዛው መሬት ላይ ይጥላታል። እንዴት መሬት ላይ ትጥለኛለህ? በማለት ደግሞ ትጮህበታለች። አንቺ ምንድን ነው የሚሻልሽ? ሲይዝሽ አትያዘኝ፣ ስተውሽ አትተወኝ። አንቺ ቆይ ምንድነሽ? ምንድነው አላማሽስ? ወደሽኛል ወይም አፍቅረሽኛል ሲል ማትረባ ብላ ተሰርባ ትሄዳለች። ይህን ሁሉ መሲ ትከታተለው ነበርና መሲ ደግሞ ምንድነው ነገሩ ስትላት ሁሉንም ነገር ለጓደኛዋ ትነግራታለች። እሷም እንደወደደችው ገብቷታል። ነገር ግን ማመን ስላልፈለገች የፈለገችበት ጊዜ ወስዳ እንድታምን ሁሉም ጊዜ ሰጥተዋታል። በዛ ላይ መሲ ደግሞ ጓደኛዋ ናታን እያፈቀረችው ፍቅሯን ለመግለጽ ደግሞ የምታደርገው ማንቂያ ደውል ምንም ነገር ከዛሬ ከነገ እያደበዘዘባት ነው። ናታን ሌላ ወንድ ስታወራ ይናደዳል። ከማን ጋር ነው የምታወሩ? ማን ነው አስታወቂ ሲላትም እሱ ከጊዜ ጋር ነው በማለት መሲ መልስ ትሰጠዋለች። እሷም ከትምህርት ቤት መልስ ወደ ቤቷ ስትሄድ በቴሌፎን ቢሆን እንደምታገኘው ፍቅረኛዋን ስታወራ ስልክ ተደብቆ ሰምቷት ነበረ። ስለዚህ ናታን እየተከታተላት እያለ እሷም እስከ መጨረሻው ድረስ አስግጀው እጠፍ ብዬ እጠፋበታለሁ ስትልም ነገር ግን ድንገት ቃጭል ታገኘውና ስለ ግንጃው ወይም ግንጃውና ቾምቤነት ይገናኛሉ ወይም ግንኙነት አላቸው ብዬ ላይ እያጣራሁ ነው በማለት ታገኘዋለች። መሲም በጣም ትናደዳለች። ምክንያቱም ከፊት መሲ ትሄዳለች፣ ከመካከል ደግሞ ናታን ይቀጥላል፣ ከኋላ ደግሞ ሰብሊ እየተከታተላት እንደሆነና እየተከታተላት እንዳልሆነ ትነግራታለች። ስለዚህ ጓደኛቸውን ደግሞ ኤላ ደግሞ አንድ ሀሳብ አስቤያለሁ ግንጃውን የምናጠምድበት፣ ስለዚህ አንተም የሆነ ነገር ሲሻለህ ንገረኝና ያሰብኩትን ሀሳብና እነግርሃለሁ ይለዋል። እሱም ምንድን ነው ሲለውም ለአሁኑ ይቅርብህ፣ ነገር ግን አንደኛችንን እናገኝህ እንለውና ሁለታችንም
እናገኘውና የዛ ጊዜ ማንነቱን ገልጸን የምናጋልጥ ይሆናል በማለት ይነግረዋል። ይሄ ሁሉ ቁስልስል ያልነው በሱ ምክንያት ነው። በህይወታችንም ተጫውቶብናል። ነገር ግን ማን እንደሆነ አናቅም። ቢያንስ እንኳ ሰው ጠላቱን ማወቅ ግዴታው ነው በማለት መልስ ይሰጠዋል። ቤዚቲ ዛሬም በእንባዋ እየታጠበች ጓደኞቿን ሁሉ አታ ዛሬ ብቻዋን ቀርታለች። ጸጋ ሞታለች አለች የሚባለውን ደግሞ